ሰላም ተመልካቾች እንዴት ናችሁ? ስለማን ተጀምሯል? ስለማን ነው? ከስለማን ጋር ቆንጆ ጊዜን እናሳልፋለን። ሳምንቱ እንዴትም ብሎ ይለፍ አሁናችንን እናሳምሯለን። ምክንያቱም ስለማን ነው። ዛሬ በስለማን ስለ ብለን የምናወራላቸው እንግዳ ሀገር ፍቅር ቲያትር ቤት የሄዱት ዘመድ ለመጠየቅ ነበር። ነገር ግን ከዛ በኋላ በጥበብ ፍቅር ተነድፈው እዚያው ቀርተዋል። ረዘም ያለ አመታትንም አሳልፈዋል። ድምጻዊ ጥላሁን ገሰሰን እጁን ይዤ ያመጣሁት እኔ ነኝ ይሉናል። በርካታ ኦሮምኛ ሙዚቃዎችን ጽፈዋል፣ ደርሰዋል፣ አቀንቅነዋል። አማርኛ ሙዚቃዎችንም እንዲሁ መድረክ ላይ ተጫውተዋል። ቲያትሩም የሳቸው ነው። ቲያትሮችንም ሰርተዋል። እንዲሁም ደግሞ እነ ሂሩት አባቷ ማን ነው፣ አስቴር፣ ሲመት የመሳሰሉ ፊልሞችንም ላይ አሻራቸውን አኑረዋል። ዛሬ የምናወራላቸው ጋሽ ግርማ ብስራት በስለማን ስለ ጋሽ ግርማ ብስራት ደግሞ እዚህ መተው ከሳቸው ጋር አብረው ቆይታ የሚያደርጉት ደግሞ ባለቤታቸው ናቸው። ከ50 ዓመት በላይ በትዳር አብረው ቆይተዋል። ብዙ ያቃሉ፣ ብዙ ኖረዋል። ስለዚህ እንግዶቼን እስኪ ተቀበሉልኝ። ያው እቺ ደረጃ የምታስታውሱት ደረጃ ትኖራለች አይደለ? የደጃችሁ ቢዋን ደረጃ የደጃችሁ ቤ ደረጃ ለእድሜ መርዘሙ ምክንያት እሷ ደረጃ ነች ሲሉ ተደምጠዋል አይደል? ከዚህ በፊት ገደል ውስጥ እኮ ነው ያለው። እዛ ደጃችሁ ቤ ስንት ደረጃ ወጥቼ ነው ሜዳ ላይ መውጣው። እሷ ማለት እሷ ደረጃ እንግዲህ መኖሪያ ቤቶት ከ50 ዓመት በላይ የኖሩበት ወለድኩበት። ብዙ አይተዋል። እሷን የሚያገባውት እዛ ነው። እዛው ቤት ተጋባን። እዛው ቤት ወለደች። የልጄ እንዳልኩ የልጅ ልጅ ያየሁበት በጣም ደስ ይላል። አሁን ላይ ላሉት ለሁሉም ለብዙ ሰዎች ትምህርትም የሚሆን ትዳር ነው። ጋሽ ግርማ ብስራት ከሰሯቸው ስራዎች ካበረከቷቸው አስተዋጽኦች በተጨማሪ ደግሞ የትዳሩ ሁኔታም ራሱ ትልቅ የሚያስተምር ነገር ነው። ደስ ብሎኛል ስለመጣችሁ በድጋሚ። እሺ እናመሰግናለን። እኛም አንተም በማግኘት ደስ ብሎናል። ምን ያህል አመት ቆያችሁ በትዳር? 50 ዓመት ተሻግሯል። 55 ስንት ይሆናል? የልጅ ልጅ አይተናል እኮ 62 የተጋባችሁት? የማስታወስ ችሎታዬ ትንሽ ያው እድሜው ነው አይደለ? ማን ገና እንደ እድሜ ገና ምኑ ተይዞ ምኑ ተነካ ገና ይኖራል በተስፋ። እስኪ ምን አይነት ሰው ናቸው ጋሽ ግርማ ብስራት? እንግዲህ ብዙዎቻችን የምናውቃቸው በጥበቡ ነው፣ በቲያትር ስራዎቻቸው፣ በፊልም። እርሶ ደግሞ በዘፋኝነት ግን አታቀኝም? በዘፋኝነት ያጣሱማ ተመልካቾች ራሳቸው ኦ ያሸጊቱ የኔ ዘፈን እኮ እስቲ አስተውሱና። ኦ ያሸጊቱ ኦዶ ወጭንጋለን እንጂቢቱ በሚለው ወኛ ዘፈን የኔ ነው። ይሄ ሙዚቃ እንግዲህ ተመልካቾቻችን በጣም የሚታወቅ ሙዚቃ ነው። የሳቸው አሻራ ያረፈበት ስራ ነው። እናመሰግናለን በጣም። ኮለኔም እኮ አለ አይደል? ኦሮምኛ ስራ ማት ብዙ ናቸው። እንዴት ነበር ኮለኔ ዜማው? ኮሎሌያ ኮሎሌ ወይ ጠፋኝ ዜማው ራሱ ረሳሁት። ስንት ዓመት ሙሉ አማርኛስ? አማርኛና መዝሙሮች እነ ነጻነት ገዳሜ እነ ይችለኛል ቤቴ ብዙ ናቸው የሰሯቸው። ግጥምና ዜማ የሰሯቸው ልታዘፍነኝ ነው። ይሄ ድምጽ ከየት ይገኛል? ይችለኛል ቤቴ ሳለ ነጻነቴ ይችለኛል ቤቴ የሚያኮራኝ ንጉስ አሁንም አግኝቼ ይችለኛል ቤቴ። የሚገርም ነው። ከኋላ ግን የሆነ ምክንያት ያለው ይመስላል። ይችለኛል ቤቴ የሚል እንዴት አይደስ? በምን መነሻነት የተጻፈች? ቤቴ ንብረቴ ትዳሬ ይችለኛል ቤቴ የሚያኮራኝ ንጉስ አሁንም አግኝቼ። እዚህ ቤት ውስጥ ደግሞ ወይዘሮ ተስፋነሽ አሉበት። እንደዛ ነው። በጣም ደስ ይላል። የሀገር ፍቅር እንደዛ ያን ነው የቆየ ነው። ምንድነው ሚስጥሩ ግን? እንግዲህ ከ50 ዓመት በላይ በትዳር የቆያችሁበት
ሚስጥሩ ምን ይሆን ወይዘሮ ተስፋነሽ? መቻቻል ፍቅር ነው ያኖረን እና መቻቻል ነው ችሎ መኖር። እስከዚህ በድልሽ ነበር ችሎ መኖር ስላለ ችሎ መኖር ምትለው ምን አይነት አባት ምን አይነትስ የትዳር አጋር ናቸው? ጥሩ ናቸው ለእውነት ጸባያቸው ክፉ ማይናገሩ ጥሩ ናቸው። እንደ አባትም እንደ ባልም እንደ ወንድም መክረው አብረን ይሄን ያህል አመት ኖረን እንግዲህ አንድ ወልደን ድረን የልጅ ልጅ አይተናል። ጥሩ ናቸው። ባህሪ የላቸው መጥፎ ባህሪ የላቸው። እስቲው የኔን ጥያቄ እየጠየቁ ጸባይ እንዴት ነው ይያሉ? ዝም ነው። ዝምተኛ ናቸው። በጣም ዝም ይላሉ። እንደ መድረኩ አይደል? እንደ መድረኩ ይጫወታል መጫወትም ይጫወታሉ። ሆኖም ይሄን ያህል የሚከታተሉ ነገር የለም። እንደው ጥፋትም ትንብትል ነው። ግን እንግዲህ መድረክ ላይ በጣም በትወናው ውዝዋዜ ማሰልጥነዋል። እነ ዘነበሽ ታደሰ ጭራ ቀረሽን እና አሰለፈቻሽኔ በደንብ አሰልጥነዋል። ሌሎችንም በርካቶችን አሰልጥነዋልና ይሄ ማለት በደንብ መድረኩን ይቆጣጠሩታል ማለት ነው። በድምጹም በቲያትሩም በትወናው ይሄ ቤት ውስጥ እንዴት ነው አለ ጠባው ይሄ እንትን ሲላቸው አንዳንድ ቀን ጨፍረው ደንሰው ይወጣሉ። እንደው በቃ ቤት ውስጥ ይደንሳሉ። በቃ ደስ ሲላቸው ጨፍራሉ። ጨፍረው ቴሌቪዥን እንደዚህ ተጨፈረ እንደሆነ ይላሉ ድግ ይላሉ። ሲታይ ነው ስራው ሲታይ ስራው እኔ እኮ ይላሉ ነበርኩ እንዴ አሁንም አለ ስሜቱ እኮ አሁንም ቢሆን እጄን አልሰጥም እንዴ ግድ ነው ለመድረክ ላይ ምንም ችግር የለም። በእውነቱ ዘፍናለሁ ወዛወዛለሁ ችግር የለም። ውዝዋዜ አሰልጣኝ ነበርኩ። ቲያትር አሰልጣኝ ነበርኩ። ሁሉ አለፈ። በጣም ግን ወይዘሮ ተስፋነሽ የሳቸውን ስራ ካዩት ቲያትርም ሊሆን ይችላል ሙዚቃም ሊሆን ይችላል የትኛው ነው በጣም የገዛውት በጣም የሚያስደስትሽ? የተደሰቱበት? እኔ ደስ የሚለኝ ሲመት የሚለው ፊልም በጣም ደስ ይለኛል። እዛ ላይ የተወኑት ከሳራ ተክሌ ጋር ባልና ሚስት ሆነው በጣም ደስ ነው የሚለኝ በእውነት እንደው ለህዝብ ቢታይ ደስ ይለኛል። ሲመት ምኑ ነው ደስ ያሉት? እስቲ በቃ አንድ ሁለቱ ባልና ሚስት ሆነው ሲሰሩ ሁለተኛ ልጃቸውን ሲመክሩ መሰለኝ እንግዛ ላይ ረሳው አላስታውሰውም በእውነቱ። አሁን እሷ የምትለው እውነት የሳቸው ጋር ቀርቷል ውስጣቸው ነው። ደስ ይላል። ጥሩ ነው። ብዙ ቲያትሮች ላይ የሞሮኮ የቬነሱ ነጋዴ ሞሮኮ ልዑል ሆነው እዛ ላይም ሰርተዋል። እሱም ደስ ይላል። ሁሉም ብቻ ይሄ ነው መጥፎ ምለው የለም። ባልቻ በነፍሶ ላይ ቄሶ ነው ዛም ላይ ሰርተዋል። ጥሩ ነው። ሁሉ ቆንጆ ነው። እንደ ስራቸው አልሆነም። ኑሯቸው ተደብቀው ቀሩ እንጂ ወጣ የሚያረግ ጠፋ እንጂ ይሄ ነው የሚያሳዝነኝ። ትንሽ ተመስገን አጣው በእውነቱ እግዚአብሔር ይመስገን። ምንም አይ ነገሩ እንደው ምን አጣው እንዴ ጡረታ ድሮ ጡረታ ያልነበረን ሰዎች ጡረታን እንጮናናል። ጡረታ አገኘን። ስንት ነገር ሰርተናል። በእውነቱ ተመስገን ነው። ግን እኔ በእውነቱ አርቲስትነቴን በጣም ነው የምወደው። ከህዝብ አስተዋውቆኛል። ሰው ያውቀኛል። ሰው ይወደኛል። ተመስገን ነው። ተመልካቾቻችን ከሰሯቸው ቲያትሮች ለመጥቀስ ያክል የቬኑሱ ነጋዴ፣ ባልቻ በነፍሶ፣ ሳይቸግር ጤፍ ብድር፣ ስራ ለሰሪው፣ መንገደ ሰማይ፣ መስታወት፣ የቆጡን አወርድ ብላና የፊት እድፍ የመሳሰሉ ሌሎችንም በርካታ ቲያትሮች ላይ በማዘጋጀትም በመተወንም ተሳትፏል። ፊልሞች ደግሞ መግቢያ ላይ እንደጠቀስኩት እነ ሂሩት አባቷ ማነው አስቴር ሲመት አሁን ያሉት እርሶ ፊልሞች ላይ በደንብ አሻራቸውን ያኖሩ ትልቅ ሰው ናቸው። የሀገር ፍቅር ቲያትር እንግዲህ ሲነሳ ሁሌም ብዙ ነገር ይጠበቃል ከባለሙያዎች። እርሶ ደግሞ ውዝዋዜውም ላይ ድምጹም ላይ ቲያትሩም ላይ አሉ። ከዛ በዓላት ሲመጡ ደግሞ ከጥበበኞች ብዙ ነገር ይጠበቃል። እርሶ
ለበዓል ባለቤቴን ይላሉ ይፈልጓቸዋል እሳቸው ህዝቡ ደግሞ እነሱን ጥበቡን ስራቸውን ይፈልጋልና ይሄ የበዓል ሰሞን ላይ እርሶ ምንድነው የሚሰማውት እንዴት ነው የሚያሳልፉት በዓል እናንተ ቤት ምን አይነት መልክ አለው ያው እንግዲህ ስራ እስከሆነ ድረስ ተቀብለህ መኖር ያው በመጡ ሰዓት ሁሉ ነገር ይደረጋል የሚጎልብኝ ነገር የለም ሁሉ ነገር አስተካክለው የሚመጡት ያው ጨርሰው ቲያትር ጨርሰው እንስራቸውን ጨርሰው ማታ በመጡ ሰዓት በዓል ነው ቤታችን በመጡ ሰዓት ስራ ነው እኮ ዋዜማ ምናምን አብራችሁ አታሳልፉ ዋዜማ እንዳውም ለሊት እስከ ለሊቱ 6-7 ሰዓት ድረስ እዛው ያድራሉ አዎ ያሰራሉ እና እርሶ ትንሽ አይከፉም ወይስ እንዴት ምን በከፋስ ምን ይመጣል ስራ ነው ምንም እኔ ያህል የሚከፋኝም ነገር የለም ደህና በተለይ የመጀመሪያዎቹ ሰሞናት ልክ ስትተዋወቁ በሁለታችሁም በኩል ስጋቶች ነበሩ አይደል እርሶም ጋር በጊዜው አዝማሪ እየተባለ የሚሰጠው ስም አለ ምክንያቱም እሳቸው ይታወቃሉ ብዙ ስራዎችን ይሰራሉ እሳቸውም ደግሞ ስጋቱ ነበራቸው አይደል አግብቼ ብቻ እንደዛ አይነት የሚል ሐሳብ እንደነበራቸው ከዚህ በፊት ሰምቻለሁና ያን ሰሞን እንዴት አለፋችሁት እንዴት ሆነ ያ ፈራሁ እንዴት ላዝማሪ ይድሩኛል አልኩ እሺ እንግዲህ መጀመሪያ መጣ እንግዲህ አንከለክልም በቃ አላባቴ እሺ ተባለ ያው አገባ ማን ቀለበት አረኩ አመት ቆየ ከአመት በኋላ ተጋባ ያው በቤተሰብ ነው ምን አይነት ጥርጣሬ ነበሩት ምን ያስቡ ነበር በወቅቱ ትዳርሽ እንደው ልጅ መውለድ ስንት አመቶት ነበር 13 አመቴ ቀለበት አረኩ በ14 አመት አገባው የሚገርም በጣም ልጅ ነበረች ለምን ትዳር ይመለስ ውስጥ ወደዛ ለምን ነበር እናቴ ናት አባቴ ተይባክሽ ይላት ነበር ትማር እንዳንቺ ልጆች ተወልዳለች እቺ ልጅ ትማር ታያት በፍጹም ወይ አንተ ወይ እኔ ብንሞት አንድ የልጃችን ሳንድር እንዴት እናልፋለን ታግባ ብላ እናቴ ገፋፈች በቃ እሺ እንግዲህ ያለ በቃ አገባው በጣም ደስ ይላል በሳቸውስ በኩል የነበረው እንዴት ተፈታ እርሶም አሁን ከገጠር እንዴት ይሆናል እኔ ገጠር ምናምን እኔ ግድ የለኝም ምክንያቱም አርቲስት ስለሆንኩ ብዙ ነገር ስለማቅ እናቴና አባቴን ፈቃድ ለመፈጸም ነው እሷን ያገባሁት እንጂ እኔ የልጆቼ እናት ሰልፈች አሽኔ የምትባል ነበረች እሷን ትቼ ነው ተለያይተን ነው እሷን ያገባሁት እና እናቴና አባቴ በነበሩ ጊዜ ነፍሳቸውን ይማርና እንዴት ያንተን ልጄን ሳልድር እንዴት ሞታለሁ እኔ እኮ ልጆች ወልጃለሁ ሚስት አግብቼ አይተሻል ብንለያይም ልጆች ወልጃለሁ ምን እኔ አሁን እኔ ሚስት ማግባት ምንድነው የሚጠቅምሽ ብላትና በፍጹም ያንተን ዓለም ማየት አለብኝ ብላ እናቴ አስገደደች እኔ እሷን ያገባሁት አላየኋትም አታቀኝም አላቃትም በቃ አንቺ መረጥሻትን አገባለሁ አልኩ የሷን ፈቃድ ለመሙላት ብቻ ከዛ በኋላ እንጃኔ 3 ቀን አቆይቼ አባረራለሁ ነው በቃ እኔ ስሜት ይሄ ነው እኔ ምክንያቱም ያኔ እንትን ነበርኩ በጣም ጋበኛ ጎረምሳ ነበርኩ ስለዚህ ዝግጁ አልነበሩ እንዴ በፍጹም በቃ የእናቴን ፈቃድ ለመሙላት ሌላ ነገር አይደለም እሺ ደለም ደስ ይበልሽ አንቺ ነገ ጧት በካልቾ በያባራት የለም ደላለ በልቤ እንደዛ ነበር ግን እግዚአብሔር ነገር እርሶ ያው ትንሽ ሊሂድና አጥፍላለሁ ብለው ነበር መንገዱ ቀጥ አለ ጭራሽ እስከ መጨረሻው ሳምናምን አልፎ በጣም ደስ ይላል ይሄን እንግዲህ ወደ ሀገር ፍቅር እኮ ጎራ ያሉት በአጋጣሚ ዘመድ ለመጠየቅ
ነበርና አጋጣሚ ሆኖ ደግሞ ፈተና ላይ ደረሱ ሌሎች ሊቀጠሩ ሲፈተኑና እርሶ እስኪ በጊዜው የነበረውን ነገር ያስተውሱኝ እንዴት ወደ ፈተናው ሄዱ ፈተናውንስ እንዴት ተወጡት እንትን ነበር እዛ ሀገር ፍቅር ውስጥ እኔ ዘመዶች አሉ ቢሮ ውስጥ የሚሰሩ አሉ ቲያትር የሚሰሩ አሉ እና እነሱ ልጠይቅ ነው ሄድኩት እና ሀገር ፍቅር ሲሄድ እዛ የሚቀጠሩ ሰው ልጆች አየሁ እዛ መድረክ ላይ ወጥተው ድምጽ እየፈተኑ ሲቀጥሩ ምንድነው ብዬ ስጠይቅ የሚቀጠሩ ልጆች ናቸው ታዲያ እኔን ሳይቀጥሩኝም አልኩ ምን ትችላለህ አንተ እኔ ዲያቆን ነኝ እንግዲህ ከማርቆስ ዲያቆን እዛ ዜማ እችላለሁ አልኩ ድምጻዊ ነኝ ጥሩ አልኩና ኋላ ናውጣና ወጣው መድረክ ላይ እስቲ ምን በል ምንድነው የምታዜሙ ዜማ ምናምን ምንድነው የምትችለው ዘፈን ትችላለህ አልችልም ዘፈን የቤተ ክህነት ዜማ ነው የምችለው እኔ መዝሙር ምናምን እችላለሁ የቅዳሴ ዜማ ምናምን እስቲ አንድ ምስማክ በልልን አሉ እሺ አልኩ አንድ ምስማክ አልኩላቸው ከዛ በኋላ ድምጼን አዩ ቆንጆ ድምጽ ነው ያለኝ ከዛ በኋላ ታዲያ አሁን እዚህ ብንቀጥርህ ቤተሰቦች አይቆጡም ወይ ልጃችን አዝማሪ ሆነ ብሎ አይቆጡም ወይ ምናምን አሉ እንዴ እኔ አይፈልጉኝ ማባረውኛል አልኩ ተባረያለሁ እኔ መፍጹም አይፈልጉኝም አልኩ ቶሎ እዚህ መግባት ነው የፈለጉት እኔ እዛ እንዴ በቃ አልኩ ከዛ በኋላ ተፈተንኩ ድምጼን አዩ ናሉ ገባው በቃ እንደዛ ነው ይገርም ነው በጣም እነሱ ፊልድ ሲሄዱ የመስከ ስራ ወደ ክፍለ ሀገር እንግዲህ በጣም ይወጣሉና በዛ ሰሞን ላይ ደግሞ ገርሞይ ነው የወጥ ቤት ሰራተኛ ራሱ ታይዞ ይኬድ ነበር አይደለ ፍራሽም ምንም ታይዞ ነው ብርድ ልብስ አንሶላ ምናምን ሸራ አልጋ አለን ብርድ ልብስ አለን አንሶላ አለን ወጥ ቤት ይዘን ከዛ በኋላ ነው የምንሄደው እንጂ ሆቴል እንደዚህ ገብተን አንበላም ዛት ተሰርቶ እንጀራ ተገዝቶ እዛ ነው ምን በላይ ነበር እንደዚህ ነበር ኢኮኖሚው እንደዚህ ነበር እና ጉዞአችን በቃ እዛ ክፍለ ሀገር ሸራ አልጋ አለን ብርድ ልብስና አንሶላ እንይዛለን ከቤታችን እዛ ሸራ አልጋ ይሰጡናል እዛ ሸራ አልጋ ላይ በቃ አንጥፈን ባዶ ቤት ሆና ቤት ተፈልጎ ያንን ተጠርገን ገብተን እዛ ተኝተን ከዛ በኋላ ወደ ቲያትር አለ ይገርም የገባን ሰራ ነበር ይገርም አጋጣሚ ነው በጣም እንደዛ ነበር እንዲህ አርገው ነው እንግዲህ እቺን ያቀዩ በነጥበብን እንግዲህ ያቆየነው እንደዛ ያኔ ለፍቅር ነው ለሀገር ፍቅር አዝማሪ እየተባለ ደግሞ ስድብ አለ እኔ ጨምላቃ አዝማሪ እየተባለ አንኩሉ ችለን አሳልፈን በጣም ትልቅ ዋጋ መክፈል የሚጠይቅ ነው በጣም እርሶስ ራሱ ምን ያክል ተፈትነዋል ምን ያክል ከባድ ጊዜን አሳልፈዋል ከዚህ ጋር በተያያዘ ይሄዳሉ 15 ቀን ወርም 2 ወርም በተለይ በዚህ በአቆርዳት በሚባለው በዚህ በአስመራው ጦር ጊዜ ሁሉ ተኩስ ነበረ ብዙ ጊዜ እና አስባለሁ በቃ ደርሰው እስከሚመጡ አይመስለኝም ተጨንቄ ተጠብቃለሁ እግዚአብሔር ደግሞ መቼም ፈቅዶ ያመጣቸዋል ትዳር ጉዞ ነው ያ ጉዞ ደግሞ ከፍታም ዝቅታም አለው ደስታም ሀዘንም የህይወት መልኮች አሉና ምን አይነት ፈተና ገጥሟችሁ በምን አይነት ማበረታታት ወይም በምን አይነት መንገድ አለፋችሁት በተለይ አንድ ጊዜ በዛው በአስመራ በኩል በሄዱ ጊዜ በቃ አልቀዋል ሀገር ፍቅሮችም አለቁ ተብሎ የተወራ ጊዜ ነጥላሁን ገሰሰ የተመቱ ሰዓት ፈንጂ መቼ ነው ወቅቱን በርባ ምናምን ውስጥ ነው አላስታውሰው እና በዛን ጊዜ በጣም አስብ ነበር ደህና ይመጣሉ አምላኬ እንደው እንዴት ይሆን ያው እግዚአብሔር አምላክ በሰላም መልሷቸዋል ብዙዎቹም የተጎዱ አሉ ከየክፍለ ጦሩ ይሄዱን ከጦር ምድር ጦር ከምን ይሄዱ ነበሩ እና እነሱን እንግዲህ እግዚአብሔር በሰላም መልሶ እዚህ ደረጃ አድርሷቸዋል በጣም ያሳስባል ምልህ ክፍለ ሀገር ሲባል ያሳስባል
ከባድ ነገሮች ይገጥማሉ ብዙ ነገር ሁሌ ደስ የሚል ህይወት አይኖርምና ጋሽ ግርማም በስራቸው ፈተና የገጠማቸው ጊዜ በምን መልኩ ነው የምታልፉት ወይ እርሶ እንዴት ነው የሚቀበሏቸው እኔ እንዲህ ሆኛለሁ እንዲህ ሆንኩ እንዲህ ነው ሲሉኝ ምን ችግር አለ እግዚአብሔር አለ መድኃኒዓለም አሁን ጡረታ ወጣሁ እንግዲህ ትንሽ ነው ደሞዜ ምን ይሻላል በ300 ብር ጡረታ በ85 ሲወጡ ምንድነው መላው ሲሉ አይዞ ሆኔ እግዚአብሔር ካለ ዘመድ ቤት ካሸር ገባለሁ እናልፋለን እቺን ህይወት እናልፋለን ብዬ እኔ ደግሞ በ70 ብር ደሞዝ ካሸርነት ዘመድ ቤት ገባሁ ልጄ ጥላሁን ጋር ነበር ሼል ትሰራ ነበር እሱ ያስታ አንድ ልጅ አለችኛ እና በዛ ብለን ነገሮች የተባባሉ ደህና ኑሮ ጊዜው ጥሩ ነው ያልፋል ብቻ በእግዚአብሔር እምነት ታልፈዋል ፎቶዎችም እኮ አሉ አይደል መቼስ ፎቶ ማስታወሻ ነው ትዝታ ነው አይደል ብዙ ፎቶዎች ናቸው ተባጣ ስትጋቡ ስንጋባም አለ አንሳቸው ሜድሮም ያሆንም አለ ከጓደኞቻቸው ጋር ሆነው አለ ሁሌ ታስተውሰዋል አይደለ እንዲህ በመታረጅ ሰዓት ነገሮችን ወይ እንዲ ነበርኩ ይባላል ፎቶ ማስታወሻ ነው እሳቸውም እንዲ ነበሩ ነበሩ አይግርማ በስራት ተላቸዋለሁ ምን ሆንኩ አሁንም ደህና ነኝ ፎቶ ልያዩ ምን ሆኛለሁ ምንድነው ምን የተቀየረ ነገር ነው ምንም የተቀየረ ነገር ሽበት እንደሆነ ተፈጥሮ ነው ይመጣል ጊዜውን ጠብቆ ይመጣል በጣም ደስ ይላል ዋናው ጤና ከጋሽ ጥላሁን ገሰሰ ጋር በተያያዘ ሙግት ውስጥ የተገባበት ጊዜ ነበረ በሀገር ፍቅርና በክቡር ዘበኛ በኩልና ምንድነው የሙግቱ ምክንያት ከጋሽ ጥላሁን ገሰሰ ጋር የነበረው ነገር ይገሩ እስቲ ጅማ ስንሄድ ይላሉ ቅጠሩን ብለው ሲሉ እሺ መንገር ላይ ነው ያገኙአቸው ይላሉ ጠብቀን እኛ ደርሰን እስከምንመጣ ብለን አቆየንና ሄድን እሱ በሌላ በዚህ ተጨኑ በራሱ ሰዓት መጣ ነው የሚሉት እና በጣም ያው አብረው ይቃረባሉ በጣም ጓደኛ ይላል እሱም በጣም ይወዳት ልጁ ከወይዘሮ አስራት የምትወለደው ንጹህ ብር የምትባለው ናት ክርስትና መታነሳ ቆንጅት አበልጃሞች ከዛም በኋላ ደግሞ ምንድነው እኔ ገንዘብ የለኝም ማረግልህ ለአንተ ምንድነው ስላል ልጅህ ናት የልጅ እሷን ስራ አስገባል ሸሊያኔ ሸያላሙዲ ከፍተውለት ስራ እንደገባ ሲሉ ተምራለች ኮምፒውተር ሲባል አይ አልተማረችም እንግዳውስ እኔ ያስተምራታለሁ ብሎ 1 አመት አስተምሮ የኪስ ገንዘብ እየሰጠ ኮምፒውተሩ ሲመጣ እሷን ቀጠረ እሷን አስቀመጠ እሱ ጋርና በጣም ነው የሚወዳት የነበረ ለኡነት ጥሩ ልጅ ነበረች እሷን ለሱ በጣም ያው ጓደኞቹም እነ መሐሙድ እነ ሌሎቹም ይናገሩ ስለሱ እንኳን እና በጣም ጥሩ ሆና ይዛለት ኖራ ሲድራትም ልጄን ነው ብሎ መኪና ሰጥቶ ሮጦ ተራሩጦ ዛሬ ሩጥንቺ አገር ፍቅሮች ናቸው የዳሩልኝ ልጄን እኔ ምንም አቅም አልነበረኝ ዝም በል ቁጭ በል አንተ እኛን ልጃችንን ምንድር ብለው ማዋቅራው ራሳቸው አዋተው ሁሉ ነገር እናብራር ሁሉ ከሌብዬ ጠቅላላ ጥሮች ናቸው አገር ፍቅሮች እሳቸው በተለይ ያላቸው ፍቅር እንደዚህ አለፈ እላለሁ በጣም ደስ ይላል በጣም ጥላሁን ገሰሰ እኛ ወደ ወሊሶ ነው እንግዲህ ሀገሩ እዛ ነው እኛ ወደ ጅማ ስንሄድ ቲያትር ይዘን ጨዋታ እና አገር ፍቅር ቲያትር ወደ ጅማ ሲሄድ ወሊሶ ላይ ምሳ ልንበላ የራሳችን መኪና ራሳችን እንትን ያለን እና ምሳ ልንበላ ወሊሶ ላይ ቆምን በኋላ አሁን መኪናችን አገር ፍቅር ቲያትር የሚል አላት ጽሁፍ አለው እና ስለዚህ ያንን ሲያይ ጋሽ ጥላሁን መጣ ይዛችሁኝ ሂዱ አለ ምንድነው አንተ አልኩት ናስቲ አልኩት ትንሽ ነው ገና ትንሽ ልጅ ነው
እኔ ድምጻዊ ነኝ ዘፋኝ ነኝ አለ መዝፈን እችላለሁ እስቲ ድምጽህን በል እስቲ ምንድነው በል እስቲ አንድ ዘፈን በልልኝ አልኩት ትንሽ ሲያንጎራጉር ድምጹ በጣም ቆንጆ ነው በል እንግዲህ አሁን ወደ ጅማ ነው የምንሄደው ስንመለስ ይዤ እሄዳለሁ እኔ አዲስ አበባ አገር ፍቅር አስቀጥራለሁ አልኩት እሺ አለና እኛ ወደ ጅማ ሄዳችሁ ስንመለስ ኬት ላግኘው በፈልገው እሱ ለካ ቀድሞ አዲስ አበባ መጥቷል አክስቱ አሉ እዚህ አዲስ አበባ ለሮማነቂያ የሚባል ሰፈር እና በኋላ በፈልገው ወዲ ቦታ አጣሁት በቃ እንደው እየተናደድኩ መጣው ስመጣ እዚህ ያገኘሁት መጣ አገር ፍቅር ከዛ በኋላ በቃ ቀጠር ነው እኛ አገር ፍቅር አስገባ ነው እንትን ትንሽ ጊዜ እንደሰራ ደግሞ ከኛ ጠለፉና ወደ ክብር ዘበኛ ወሰዱት እኮ ያኔ ሙግቱ ጻብ ቀረሽ ነው ዱላ ቀረሽ ነው ስንት ስቃይ አይተናል በሱ የተነሳ ተደባድበናል ስንት ነገር አድርገናል እኮ ከሀገር ፍቅር እንዳይወጣ አዳስ ከክብር ዘበኛ ጋር ጦርነት እና በቃ ድምጻዊ ጥላውንን የመሰለ ሰው ላለማጣት እንደምንም ያው አሸነፉን ክብር ዘበኛ ወሰደው ከፍ ይላል የነሱ ደሞዙ ሳይሆን ወታደሮች ጠመንጃል እቺ ያለች ስለዚህ ፈራን በቃ መደባደቡን ተውን ከዛ በኋላ በቃ ሲበቃው ተወጣ ተወጣ አገር ፍቅር እና እንደዛ ነው ብቻ ብዙ ነው እሱ ታሪክ እንግዲህ መቼም ወታደሮች ስለሆኑ እኛ ሲቪሎች ወታደር አንዴ መጣና ብቻ ፍስፍስ አርጎ እኛንም ጭምር ይዞን ካምፕ ወሰዱ እስር ቤት ምንድነው ልጃችንን እንደዚህ አስቆብልላችኋል እንዲያድርጋችኋል እንዴ የኛ ልጅ ነው እኮ ጥላሁን እኛን የቀጠርነው ከኛ አይደለም እዚህ ነው የኛ ነው በቃ በጉልበት ወታደሮች ወሰዱት ጉርዘኛ ዘፋኙ ነው ቀረላለው እንደዛ ነው ነገሩ የሚገርም ነው በጣም ስለ ደጃቹቤ ስለ ነበረው ቤታችሁም እስኪ ንገሩኛው እንግዲህ ጋሽ ግርማ ብስራት ከርሶ ጋር ረጅም ዘመንና አብራችሁ የኖራችሁበት ነውና እስኪ ለናንተ ያ ቤት ምን ማለት ነው እስኪ መቼም የኖርክበት ያው በልጅነት ያገባሁበት ወለድኩበት ዳርኩበት የልጅ ልጅ አየሁበት እርግጥ ቤቱ ያው ትንሽ ይከብዳለኛ በዛን ጊዜ ደግሞ ያው ልጅነት ስላለ ደረጃውን ጠብጠብ ይያልን ወርዳለን አሁን ግን በዚች እድሜዋ ግን ትንሽ ያስቸግረን ነበር ግን ከሰው ጋራ ፍቅር አለ ከጎረቤቱ ነው አንቺ እንዲህ ሂጂ ሱቅና የከሊት እንዲህ አርጊ ብለን እድሩም ሁሉም ነገሩ ያው መሀል ከተማ ነው የምትቸገረው ነገር የለም ሲታመሙብኝ ማስታመው ልጆች ብዙ ጊዜ ይታመማሉ አሁን አንድ ወር ሁለት ወር ደህና ይሆኑ እንደዚሁ በቃ በጣም ታሞ አይ ነገ እንዲህ ነው ተነጎዳ እንዲህ ነው ሲባሉ ይድናሉ እና ያን ሁሉ ከጎረቤት አብራ ከኖርከው ጋራ አሳለፍኩኝ እግዚአብሔርም ብሎ እንግዲህ እዚህ ደረሰን አሁንም ደግሞ የሰጠኝ እግዚአብሔር መድኃኔዓለም መጀመሪያ ላይ ነው ቆንጆ ቤት ሰጥተውናል አሁን ቤቶች አመልክተው 19 አመት የስኳር የልብ የኮሌስትሮ የሪህ በሽተኛ ባለውለታ አንጋፋ ሰው ታዋቂ ናቸው ብለው ቤቶችን አሁንም አመሰግናለሁ ከልብ ርግብዬ ነው ማመሰግነው ጥሩ ቦታ ሰጥተውኛል እግዚአብሔር ይስጣቸው ቤቶች ልማት ምን አይነት ከባድ ጊዜያትን አሳልፈዋል አሁን ሲነግሩኝ በጣም ከባድ ነው እዛ ከባድ ሰዓት በተለይ ከጡረታውን በኋላ ሊሆን ይችላል ከጤናማ አኳያ ከምንም እስኪ ደረጃውን ሲወጡ ሰው ያዙልኝ ኑ አውጡልኝ ኑ አውርዱልኝ ብዬ በሰው ሁሉ አለፈ አሁን ደግሞ እግዚአብሔር ተመሰገነ ይሁን መድኃኔዓለም ቅድሚያ ለሱ ምስጋና እንደዛ ብለን አልፈናል ጥሩ 19 አመት ነው በሽታው ከያዛቸው ዶክተር ጽፎ 19 አመታቸው መርፌ ኢንሱሊን ሲወጉ
ኤክስታርድ የሚባለውን ኪኒን እንትን መርፌ ነው የሚወቁት ይለካሉ ለካቸዋለሁ መርፌ አለ የኮሌስትሮል የሪህ አለ እንግዲህ ይሄን ሁሉ ችለው ስንት ማት ኪኒን ይያወጡ አሉ አብሬንም ስራ ፈትቼ ቁጭ ያስታምሜ አድናለሁም እንግዲህ ከእግዚአብሔር ጋር እና እግዚአብሔር እንግዲህ እስካሁን አለ አሁንስ ምን ላይ ናቸው እንዴት ናቸው ያማቸዋልም ደህና ናቸው ደህና ነኝ ደህና ናቸው እግዚአብሔር የተመሰገነ ይሁን ደህና ነኝ እንመለስ ወደ ደስታው ጊዜ አሁንም የደስታ ጊዜ ነው ወደ ወጣትነቱ ወደ ጎልማሳነቱ ጊዜ ላይ እንመለስና እንግዲህ የቲያትር ሰው መድረክ ላይ ብቻ አይደለም አይደል ቲያትሩም ጨዋታውም ምኑም እና እንዲ በህይወቱ ወይ ቤት ውስጥም ሊሆን ይችላል ከዛ ውጪም በጋራ በመታሳልፉበት ጊዜ ላይ ድንገት ቀይር ብለው ወይ ባልጠበቁት መልኩ ተቀይረው ያሳዩት ባህሪ ወይ ምርሶን ያስደነገጡበት ጊዜ የለም ለመቀለድ ብለው እሱ ዱላ አለ እንዴ አይለኛ ነኝ ለምን ተዘጋ ብለው ዱላ ነው እውነት በእውነት በጣም አይለኛ ነኝ በር ለምን ተዘጋ ማለት አሁን ለምሳሌ እኔ ወጣ ብዬ በር ተዘግቶ ሳች ተቆልፈው ከመጡ ዋገር አልቋል ትግስት የለም አይ እንዴ የታባሽ ሄድሽ ነው እንዴ ቀልድ የጥበብ ሰው መድረክ ላይ ብቻ አይደለም አይ እንዲህ አይነት ጠባይስ የለኝም ተከባብረን ነው በእውነቱ አክብሬያት ነው እንጂ ነይ ልኮርኩምሽ ነይ አይደለም ለጨዋታ ነው የለም ጨዋዎች ነኛ በቃ የቆረብን ሰዎች ነን ስጋው ደግሞ የተቀበልነን ጨዋዎች ነን እንኳን ለዚህ ክብር አበቃችሁ አሜን ዋናው ነገር እሱ ነው ስለዚህ በምንም ልንጣላን እንኳረፍ አንችልም በእውነቱ እና ስለዚህ እንግዲህ እግዚአብሔር የሰጠኝ ባለቤቴ ልጄ ያሳደኳት ልጄ ነች ሚስቴ እኮ አይደለችም ልጄ ነች እና በልጅነቷ ነው እኔ ሽማግሌ ነኝ የትናይት በጣም በኩያው አልሆን አልችልም እና እንደዛ እግዚአብሔር ፈቃዱ ነው የኖርነው እስከዛሬ አሁንም እግዚአብሔር ካለ እንኖራለን በጣም ደስ ይላል ትልቅ ነገር ነው ከዚህም በላይ በእድሜ በጤና ያኖራችሁ አሜን እናንተንም ያኖራችሁ አሜን እኔ ያክል ብዙ ስራዎችን ሰርተዋል ከድምጹም ጋር በተያዘ ከቲያትርም ጋር በተያዘ ምን ያክል ጠንካራ ጎበዝ ናቸው የጥበብ ሰው ነበሩ እስኪ በሚያስታውሱት ይንገሩኝ እስኪ በጊዜው ስለነበረው ሰውም ለሳቸው የሚሰጠው ክብር አጠቃላይ ነበረውን እስኪ በጣም ክብር አላቸው ክብር ይሰጣቸዋል ስራ ይሰራሉ በስራቸው ውልፍት የለችም እኔ የውዝዋዜ ክፍል ኃላፊ ነበርኩ እሺ ቲያትር አዘጋጅ ነበርኩ እሺ እና ብዙ ሙያ ነበረኝ ተወዛዋዥም ነኝ ውዝዋዜም ማሰለጥናለሁ ቲያትርም ማሰለጥናለሁ እና ብዙ ስራ ነው እኔ ሀገር ፍቅር ውስጥ ከልጅነቴ ጀምሬ ስላደኩበት ውስጡ እና ብዙ ይሄን አረኩ ማለቱ ትንሽ ይከብዳል አዝማሪዎች እየተባን ያዝማሪን ስም ለማለ ማለት አዝማሪ ይሄ ምን ቆሻሻ አዝማሪ ማይረባ እንዳንባል ካቅማችን በላይ ነበር አለባበሳችን ሁኔታችን አቋናችን ካቅማችን በላይ እናደርግ ነበር አዝማሪ ተዘንጡ ነበር ዘንዴ ልክ እንዳውኑ ማለት ነው አሁን እንደዘነጡት አሁን እኮ ዘንጠዋል አይ መዘን አንቀጥ ብለዋል እኮ ያው ነው እሳቸው ጋር መጨመር የለም እኮ አይደል ቅጥነት እንዴ አይ ቅልጥፍ ነው ያው ሲዘሉ ከርመዋል አመት ስንት አመት ያኔስ እንዴት ነበር ጊዜ ውስጥ ያው እንዴት ያሉ ነበር አለባበስ አሁንም እጅ አልሰጥም ነው እንዴ እስቲ አሁን እዚህ ጋር ነው የምንሄደው ለምንድን ነው እንዴ ነጭን እጅ አልሰጥም ብሏል ባልቻባ ነፍሶ እጄን አልሰጥም ተመሞት ይላል ስለዚህ የሆነም ቦታ ብትወጡ የፈለገ እንደ ሙሽራ ነው እንደርሱ ነው
እቺ ሳትቆለፍ እቺ ከረባ ሳትታሰር ሞተዋል ሽክ ተብሎ ባለች አሁንም በደንብ ነው ራሳቸውን ጠብቀው ምን መሰለህ ሰው ምንድነው የሚሉት እንዲህ ሆነ እንደ በስማ እንዴት አይነልኝ ነበር ይባል ያንቺ እንድባል አልፈልግም ጋሽ ግርማ ምን ነካቸው እንዲባል አይፈልግም ድሮ እንዲህ አቤት አይ አሁንማ በቃ ወድቋል እንደሱ ሳይሆን በቃ ጋሽ ግርማ እንደ ወይን ያማረበት እንዲባል ነው የሚፈልግ በቃ አሁንም እኮ ገና አገር ፍቅርም ሲሄዱ እንደዚህ ልብስብስ አንተ ደህና ነህ እግዚአብሔር እቺን ባለቤትን ሰጥቶ እጤላለች እሺም ነሳራ ሁሉም አንሷን ሰጥቶ ግርምያ እስካሁን የለህም ነበር ይላሉ ሁሉ ያመሰግኑኛል መቼም እንዴ ግርማ ብስራት በይ እኔ መቼም ምን ጨምሬበት ነው እግዚአብሔር ነው እንደዛ ነው ብቻ እንደው የሚያስታውሱት ከሰሯቸው ቲያትሮች ውስጥ ከተወኗቸው ለምሳሌ መንገደ ሰማይ የሚባል ቲያትር የሚያስታውሱት ካራክተር ማይረሱት መላእኮኝ እሺ መንገደ ሰማይ መላእኮ ነው ሰርተዋል መላእክ ነኝ በቃ እዛ ሰይፌን ይዤ የተኮነነች ነፍስ ምናምን እዛ እንትን ሲሉ መንገደ ሰማይ ሱ የመጀመሪያ ቲያትር እሱ ነው አንዱ ላይ ሆነው ነው የወደቁት እጃቸው እውነት አሁን እጃቸውን ይሄ አሁን ቀኝ እጃቸው ማይሰራው ጥንት መድረክ ላይ ወድቄ አክስቴ ጣለችኝ አሉ እሱ ይሻል መንገደ እሷ አስታውሰውም እንጂ ትላለች ወዘሮ አሰለፈች እሺ እዛ ላይ ወርቆ ነው እንዲሆነው አሁን ይሄ ኮቀኛቸው ምንም አይሰራ ቀኝ እጃቸው ይሄ በቃ ዜሮ ነው መንገደ ሰማይን ሲሰሩ ዘራው ከመድረክ ላይ ወድቀው እንግዲህ ብዙ ነው ብዙ ዋጋ ከፍለው ነው እንግዲህ ይሄ ሁሉ ለታዳሚው ጥበብን ለሚፈልገው ሰው እውነት ይሄ ትልቅ በጣም እናመሰግናለን እንደዛ ነው እንግዲህ ግን ይሄው ለሳምፕል አለ አሁን ተንጠልጥሏል እስቲ በመጨረሻ ስለሳቸው ይሄ ነገር መታወቅ አለበት የሚሉት እኛ ማናውቀውም ሊሆን ይችላል አጠቃላይ ስለሳቸው ስለ ጋሽ ግርማ ብስራት የሚነግሩን ነገር ይንገሩን እስቲ ወይዘሮ ተስፋነሽ ይሄን ሁሉ ያሳለፉ ይሄን ሁሉ ቲያትር ይሄን ሁሉ ቤትን ቤት አርገው መቸምቼ አገር ፍቅር ሲቋቋም ጀምረው የነበሩ ስለሆኑ ሁሉ ነገር አድርገው ስላለፉ ያስታውሷቸው እንደው ነው ያስታውሷቸው እንደዋዛ አይደሉም ትልቅ ነገር ያረጉ ናቸው አርቲስት በቲያትሩም በሁሉም የሰሩ ስለሆነ እንደው ቦታ ይስጧቸው ነው ያስታውሷቸው ያ ሰው እኮ የት ነው እስቲ ነው ማለት ትልቅ ነገር ነው መተብ ጠይቀኝ አንተ ልጅ ደስ ይለኛል ሌላውም እንደዛ ያረክ ይመጣለን ሌሎችም ይመጣሉ እንግዲህ ያው አትርሱን ነው አይደል አትርሱን አስታውሱን በተለይ በዓል ሲመጣ እስቲ እነዛ ሰዎች የት ነበሩ የት ናቸው ምን በላ ምን ጠጣ እንደ ልጅ እናንተ እንደ ልጆች ሆነና አተን ሳይሆን እንደ ልጅ የትከናችሁ ብለው ሲሉ ደስ ይላል ጋሽ ግርማ ብስራትንም እንግዲህ ረጅም አመታት በሚተውኑበት በሚዘፍኑበት ጊዜ ላይ ብዙዎች እሳቸውን ብለው ይመጡ ነበር ስለዚህ አሁንም በዚህ ወቅትም ኑ ነው አይደል ኑ ጠይቁን አሁን በተለይ አሁን እድሜያችን ገፍቷል ሰው ጠያቂ እንፈልጋለን ሰው እንፈልጋለን ተመስገን ነው ድሮ ጡረታ አልነበረንም ዛሬ ጡረተኞች ነን ጡረታ መንግስት እንትን ብሎልን ድሮ በቃ ምንም ለፍተ ደክመ ዝም ብለህ ተባረህ ትቀራለህ ዛሬ ግን አገር ፍቅር የመንግስት ሆኖ ጡረታ መብታችንን ጠብቆልን ይሄው ዛሬ ጡረተኛ ነኝ አገኛለሁ ደሞዝ በጣም ደስ ይላል ትልቅ ነገር ነው አዎ ይመጣሉ እንግዲህ ይሄንን ኢንተርቪው ያዩ ሰዎች ስለናንተ ማወቅ የሚፈልጉ እናንተንም የትናችሁ የሚሉ ሰዎች የጋሽ ግርማ ብስራትም ብዙ ወዳጆች አሉ ብዙ የሚያስታውሱ የርሱን ስራ ያዩ ያደጉን ብዙዎች ይኖራሉና ያው ይጎበኛሉ እኛም ደግሞ እንዲሁ
እንመጣለን ስለመጣችሁ ግን እኛ ስቱዲዮ እዚህ መጣችሁ በስለማን ቆይታ ስላደረጋችሁ እጅግ አድርጌ ነው ማመሰግነው ጋሽ ግርማ መጨረሻ መናገር የሚፈልጉት ካለ እድሉን ልስጦት አንድ ነገር ልንገርህ የንግግር ችሎታ የለኝም እኔ በእውነት ነው ማለት አልችልበትም ንግግር እንደሰው እንትን ማለት ምናም አልችልበትም እንዴ ከዚህ በላይ እንዴት ነው ነገሩ እንደውም አይችሉም ብያለሁ እኮ ለፍልፌ ነውማ እትድል ታመልጠኝ እንዴ ጥሩ ቆይታን ያደረግነው ደስ ብሎኛል በጣም ስለመጣችሁ ጋሽ ግርማ ብስራት ማስተዋሻችን ጥሩ ነው በሞትም እንግዲህ እቺ ትልቅ ማስተዋሻ ነች በጤና በሰላም እናንተንም እንግዲህ ከዚህ በላይ በደንብ ያቆይልን ካለቦት የጤና ሁኔታዎች እንደዚሁ ጨርሶ ይማሩት ጋሽ ግርማ አክብራችሁ ስለጠራችሁኝ አሜን አመሰግናለሁ እግዚአብሔር ይስጥልን እናንተንም ያኖርልን እናንተ በእናንተ ያምርብናል ሁሉ ነገር በእናንተም ባገር ፍቅሮችም ሁሉ ጥሩዎች ናቸው ለሳቸው በተለይ ያላቸው አቋም ሁሉ አንድ እንዲፊቱን ወደ ኋላ የሚለኝ ሁሉ ወዷቸው ነው እነሱንም ማመስገን ፈልጋለሁ ያው እንደነገርኩ ቤት የሰጠኝንም ቤቶችንም አሁንም በድግ ብዬ አመሰግነዋለሁ እግዚአብሔር ይስጥልኝ አንተም እዚህ መድረክ ላይ ጠርተህ እዚህ ደረጃ ላደረስከን ላንተም እድሜውን ጤናውን ይስጥህ አሜን አሜን ብያለሁ አሜን እጅግ አድርጌ አመሰግናለሁ ተመልካቾቻችንም ለሰጣችሁን ጊዜ ለአብሮነታችሁ እጅግ አድርገን እናመሰግናለን ስለ ጋሽ ግርማ ብስራት ነው ቆይታ ያደረግነው በስለማን ባለቤታቸውም ከ50 አመት በላይ አብረው የኖሩት ወይዘሮ ተስፋነሽ ዘውዴ እንዲሁም ደግሞ ራሳቸው ደግሞ ዛሬ ምናወራላቸው እንግዳም ጋሽ ግርማ ብስራት መተው ቆይታ አድርገናል ጋሽ ግርማ ብስራት ሁለገብ ከያኒ ናቸው በድምጹም በኦሮምኛም በአማርኛም ሲያቀነቅኑ ነበር ለበርካታ አመታት በርካታ ቲያትሮችን ሰርተዋል ከፊልሞችም እነ ሂሩት አባቷ ማን ነው የመሳሰሉ ሌሎችንም የሰሩ ድንቅ ጥበበኛ ናቸው እሳቸውን አስመልክተን ስራቸውን አስመልክተን ጋበዝናቸው እጅግ አድርጌ አመሰግናለሁ ሻይኑ እጅግ አድርጌ አመሰግናለሁ እሺ ለመነሳት ልጅነት እሱ እኮ ነው አሁን ልጅነቱ የልጅነት ጉዳዩ ነው